የኔ ፍቅር ደወለ። ሄሎ እንዴት ነህ የኔ ውድ? ደህና ነህ? አለን አለሁ አልጠፋሁም። ሰፈር ነኝ፣ ቤት ነኝ። አልወጣም አባዬ ስለሌለ እና ቶሎ ችግር የለውም። አዎ ምን ችግር አለው? ሰላም ብለህ ትሄዳለህ። ናፍቀኸኛል። አቤና ችግር የለውም። አባዬ የለም ዛሬ። እሺ ነት እና ማዬ ግን ይሄ ልጅ የሚሆን ይመስልሻል? እኔ እንግዲህ ልጅ ይሄ ልጅ የሚሆን ከሆነ አግቢው ማለት ነው። ምክንያቱም አባትሽን ሁልጊዜ እየደበኩት ስለሆነ ከሰማ ደግሞ ሁላችንንም ይገለናል። እና አባዬ የሚፈቅድ ይመስልሻል? እኔ እኮ ተሳቀኩኝ ማለት በቃ ሁልጊዜ መኮሳተር ምናምን ነው። በቃ እኔ እሱን ለማስተዋወቅ ራሱ ይሄ ልጅ ፍቅረኛዬ ነው ብዬ ለማስተዋወቅ በጣም ፈራሁ። ማዬ ምን ላድርግ? አንቺ ይሆነኛል ብለሽ ታስቢያለሽ ልጁን? አዎ በጣም ተወጀዋለሽ? አዎ ማዬ እወደዋለሁ። በቃ እንደዛ ከሆነ ሁለታችንም ሆነን እናስረዳዋለን። እኔም አስረዳዋለሁ ማለት ነው። እሺ ማዬ መጣ። ሰላም አላችሁ? እንዴት ናችሁ ማዘር? እንዴት ናችሁ? ሰላም ነው ማዘር? እንዴት ናችሁ? ሰላም ነው አለን። ሁሉ ሰላም? ደህና ናችሁ? እሺ እንዴ ተጫወቱና ቁጭ በሉኝ ማዘር። እና እንዴት ነሽ? ሰላም ነው አለን። እኔማ ዛሬ ምሳ ውጭ እንበላለን ብዬ ዛሬ አባዬ ስለሌለ እዚህ ቁጭ ብለን ነው። ፋዘር ነው ቤት ነው? የለም ወጣ ብሏል፣ ፊልድ ሄዷል። እሺ ደህና ነህ አባዬ? ቆይ ምንም አልሆንኩም። አንቺ እኔ ላንቺ ብዬ ስንቱን ሀገር ዞራለሁ፣ ደፋ ቀና እላለሁ። ፊልድ ሄዷል ብለሽ እግሬን ጠብቀሽ ጎረምሳ ታመጪ ጀመረ። የውጭ አልበቃሻል አዲያ ቆይ ምን ብለሽ ልታስረጂኝ ነው? ንገሪኝ። እሺ ምንድነው? አስረጂኝ እንጂ። ምን ሆናችሁ ነው? አረክ ምንም ቆይ ተናገሪ ውስጥ አይደለም። አንቺ ነሽ አይደለም ለዚህ ሁሉ ይሄን ሁሉ የምታረጊው? ይሄ ሁሉ ያንቺ ድርጊት ነው። አንቺ ነሽ እንዲህ የምታረጊው። እማዬ አይደለችም። እማዬ ምን አደረገች ደግሞ? ዝም በይ አንቺ። ዝም በይ እንዳትተነፍሺ። ያንቺን ጉዳይ በኋላ አንቺ ቆይ እኔ ስወጣ አባወራ እንዲመጣ ነው። አባወራ ሲወጣ ተጠብቆ ጎረምሳ እያመጣችሁ ነው። አንቺ ለዚህ ተባባሪ አይደለሽም። ጓደኛዋ ነው መጽሐፍ ሊወስድ መጣ። አረጋይ ጓደኛዋ በጋ ላይ ቆይ አንቺ ዝም በይ። አንቺ ነሽ ለዚህ ሁሉ እኔ ተረጋጋ። እንዴት ነው የምረጋጋው? አስረዱኝ እንጂ አስረዱኝ። እንዴት ነው የምረጋጋው? አንቺ ለዚህ ተባባሪ ነሽ፣ የጎረምሳ ተባባሪ። እኔ ስወጣ እግሬን ጠብቀሽ ጎረምሳ እያመጣች ስለሆነ የኔና ያንቺን ጉዳይ ቀስ ብለን በሽማግሌ እንጨርሰዋለን። አሁን ተነሽ ወደ ቤትሽ ግቢልኝ። አንቺ እዛው ዝም በይ። አንቺ ዝም በይኝ። እኔ ስንት ሆንኩኝ ለዚህ ቤት ስንት ነገር አረኩኝ። ጓዝሽን ውጭልኝ። እዛው ጎረምሳሽ ጋር ሂጂልኝ። አንቺ ሂጂልኝ። እዛው ጎረምሳሽ ጋር ግቢ አንቺ አይደለም ግቢ የለ ጎረምሳ ያስደፈርሽ ግቢ